ተረጋጊ። እኛም አውቀናል። እሺ አውቀናል። ያ አውቀናል። ሴትዮ እየጠጣሽ ቀዝቃዛ ነገር ካለ ውሰድ አድርጊው። እሺ ማሬ በጣም አሽቃባጭ ነሽ። ይሄ ነገር አይታችሁታል። ዱባይ ስትሄዱ እኮ የተደሰታችሁ ቀን ስኒክ ሲሰጣ የተደሰታችሁ ቀን እሺ ወርቅ ሲሰጥ የተደሰታችሁ ቀን እኮ ይሄ ሁሉ ሰብስባችሁ ለምን እንዲያመጣችሁና ማናቅ ነው ይመስላችሁ? ቅንቅናሞች ይምሩን እኮ ሰው ሳይፈልግ እንዲያወራ ታስገድጂ ካክ ማን ነው እንጂ አሁን እኮ ቪዲዮውን ሁሉ ሰብስበሽ አምጪ ያለሽ ማን ነው አምጪ ያለሽ እንጂ አሮጊት ምን ትመስላለሽ? በእናታችሁ ሰላም ውድና የተከበራችሁ ውድ የሜረት ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ዳና ናችሁ? አላችሁ አይደለ? ምድረ ደቆላ ሁላ አላችሁ? ዳና ናችሁ አይደለ? እኔ ጋር ሁሉ ሰላም ነው። እንዴት ናችሁ? ቤቴን ሰብስክራይብ ያድርጉልኝ። አዎ የወደዳችሁት ብቻ ሰብስክራይብ፣ ያልወደዳችሁት ስክሮል አድርገሽ ለፍያ አንተ እየነገርኩ ነው። ቁጭ ብለሽ ማዳመጥ ራሱ የለብሽ። ፋክቱ ነው መነገርሽ ሲጀመር እና ማለት ነው። እቺ ሴትዮ ይወት ደግሞ እቺ ማን ሱሲ ነሽ ብትባይ አንቺ ይከክ ማለት ነው። እኔ አንቺ አዲፋታሽም እንደው ማለት ነው። ይሁት ድሮ ማለት ያኔ የሰጣትን ስጦታ ሁሉ ሰብስባችሁ አምጣችሁ የተወሰደው ከቲክቶክ አምጥተሽ ዱባይ ስትሄድ ስልክ ሲሰጣት አይፎን ሲሰጣት ሁሉም ነገር እኮ የተሰጠው በራሷ ብር ነው። ሶሪ አታሽቃብጪ ማሬ። እሷ ማለት ነው የኔ ምንም ስራ የሌላት እንደ የኔ በቃ ቦዘኔ ሰው ቦዘኔ ማለት ውዶቼ ቦዘኔ ማለት ሲዲ በደንብ አይዘው ማለት ነው። ስራ የሌለ የኔ ስራ ቶ ቤት ላይ የተቀመጠ ሰው ነው ማለት ነው ቦዘኔ። ምናልባት ካልተረዳችሁ ልንገራችሁ ብዬ ነው። እኔ ቲክታክ ለራሱ ቪዲዮ ሰርቻለሁ። ገባችሁ? ትናንትና በተሰጣ የሆነ እንትን በማኪና ምናምን ማለት ነውና እኔ አንድ ነገር ልንገራችሁ። አንዳንድ ሰዎች ሄሚን መድረስ አቅቷችሁ የሄሚን ሂቶች እየዘቀዘቃችሁ ነው። ባናታችሁ ተከርበቱና በቄጣችሁ ተገልብጣችሁ በእግራችሁ ጨባጨቡ። ኤካካ ምንም አታመጡም ሲጀመር እኛኛኛኛኛኛ አትበሉ እንዴ። ማኪና እኮ ምንድነው እሷ ድሜልኩን እኮ እየሰራሽ ያለ እየሰራሽ አይደል ሄሚ እንዴ? እና ደግሞ ሁሉም ነገር ሁሉ እኔ ነኝ ስለሚል ነው እንጂ እሷም እኮ እየሰራች እኮ ነው። ምን ነው ሐቀቁን ሲናገር እኮ አንወድም አትበሉ። ታንቀሽ ሙጪ ካልወደድሽ ገደል ግቢ። ወደድሽን ጠላሽኝ ምሕረት ምንም የምትሰጪው ምንም የምታንሺው ነገር የለም። አንቺ ብትወጂኝ ባትወጂኝ ገደል መግባት ይችላልሽ። ገባሽ አይደለ? አሽቃባጭ ነሽ አስማ ኢሳይ ደጋራኩ ምን አባታቸው ምንም አታመጡት ሲጀመር። ገባችሁ? እና ማለት ነው ሊንከራችሁ ማለት ነው። ሄሚ ጌም ተጫወታለች ባለፈው ጌም ይወላችሁ አንበሳ 50 ነው 45 አንበሳ ነበር የተሰጣት ማለት ነው። ደስ የሚል ጌም ነበረ በሰዓቱ ሰው ጌም እንድትጫወት ሄሚ ጌም ተጫወች ያለ ምንድነው? እሷ ትልቅ ደረጃ ላይ ደርሻለሁ ይሄ ያደረኩ ብላ እንድትናገር እንድታደርግም ትልቅ ደረጃ እንድትደርስ ነው። ምንድነው ሁሌ ሄሚ ስልክ መግዛት አትችልም፣ ምንም መግዛት አትችልም። የሆነ ምንም ነገር እንደማትችል አድርገ ቤት ስጦታ፣ መኪና ስጦታ፣ ስልክ ስጦታ ስጣት። እሱከ ስጦታ መስጠት ጥሩ ነው ለምትወዱት ሰው። ግን እኮ ማሽቃባጥ ነው ይሄ። እንደ እሷ የሰራችው ነገር የትዳ ነው ያለ ነው። አዎ የትዳ ሲጀመር እሷም እየሰራችው ነው ካንተ ጋር አንድ ቪዲዮ አንተ ቤት ከተለቀቀ አንድ ቪዲዮ ደግሞ አንተ ቤት ለክ አንድ ቪዲዮ ከተለቀቀ አንድ ቪዲዮ ደግሞ እሷ ቤት ላይ ይለቀቃል። ይሄ ያለ ነው። ምንም አብራችሁ ነው እየሰራችሁ ያላችሁት። ገስት ለምን ሁሉ ጊዜ ባትቀበም አንዳንዴ ገብታ በራሷ አካውንት ላይ ጌም እየተጫወተች ነው አይደለ? ስለዚህ ማኪና አይደለም አዲስ አበባ ውስጥ ቢላ ቤት መግዛት ትችላለች። እና ደግሞ ሄሚን እኮ ጀግና ነሽ ማለት ጀግና ስላችሁ በጣም እንትን የሚያደርጋችሁ ምንም እኮ ለኛ አልከፋንም። ጀግንነቷን እኮ ንገራት። ግን ጀግናት የምትናገረው አንተ ጀግናት ቢል አይደለም የተናገርከው። ምክንያቱም ያሳለፋችሁ ነገር ብዙ ነው እንዲህ ሆናለች በማለት ነው አንተ ጀግና ነሽ የምትሉ ይሄን እንጂ አትናገረ። እሷም እኮ ትልቅ ደረጃ ከደረሰች ራሷ ትናገራለች እንጂ ያለ ነው። አንተን እኮ ጀግናቷን አትናገራለ አልተባልክም። ገባ? ያልተባልከው ነገር እኮ ወሬውን ደቃቀመ አታውራ ማቼ ማለት ነው። ይቅርታ ያረክ እና ደግሞ አንዳንድ ምድረ ቢሽቆሽ ማለት ነው ሲሙ ሊንገራችሁ ማለት ነው እናንተ እኛ ነው እኮ አንቺ የሄሚ እህቶቿ እኮ ነው ምቀኞች። እሳይ እንኳን ምቀኛ ሆንኩ። ምቀኛ ነኝ አይደለ? ላንቺ ደግሞ እኔ ምቀኛ አይደለም። ለምን ይቀራሉ? ለምንድን ነው ምን አሪጋ ነው እያልኩኝ ላንቺ ማስረዳት ግዴታ አይደብኝም። ምቀኛ ካልሽ አዎ ምቀኛ ነኝ ብዬ ማለፍ ነው የምፈልገው። ገባሽ? ክፉ ነኝ ካልሽ እሳይ እንኳን ክፉ ነኝ ብዬ ነው ማለፍ የምፈልገው። ምድረ ኮታት ቢዶን እኮ ለቃቅማችሁ አምጥታችሁ ስጦታ ምንም ይሄ ወርቅ ነው ምናምን የተሰጠበት ቦታ ሰብስበሽ ፎቶሻል። ይሰብስብሽ ወደ ገደል ይወሰድሽ የአባቴ አምላክ።
እንዴት ነው እናንተ እኮ ስታስቡ እሱ እንኳን ማስራ ነው እንደሚመስለው። ሁሉም ነገር እኮ በራሷ ብር ነው የተገዛው። ይቅርታ እያረግሽ በራሷ ብር ነው የተገዛው። ምን ነው ይሁን እንጂ ለማትል ነው እንዴ? አይዟችሁ። እና ደግሞ በዚህ አጋጣሚ አንድ ሰው አንድ ሴት ይወላችሁ ስራ ከሰራች ሁሉም ነገር ረግጣ ማድረግ ትችላለች። ጀግና ነች። ለምን እንደሆነ ማታደርገው ይወላችሁ። ጃኒን እዚች ጋር ለሲሞን ጠቅሳለሁ። ቅድም ቪዲዮ ለምንካን ብያለሁ ቲክታክ ላይ ጃኒ መጀመሪያ ጌም ተጫወተች። ልጅ ነች ያኔ እንኳን እሷ ተጫወታ ለእናቱ ቤት ነው የገዛችው ነው አይደለም? ቤት ገዛች እንዴ! ጌም እኮ ቀላል ነገር እንዳይመስላችሁ ገባችኋ? ቀላል ነገር አይደለም። እና ሰርታለች፣ እየሰራች ነው። ስታስበው ምን ሁሉ ነገር እሱ ሆነች። ጥፍር ላይና ሁማኔር ላይ ነው የሚጨረሰው። ጥፍር ላይና ሁማኔር ላይ ነው እሷ ስራው። ልብስ መቀየር ነው ስራዋ። የኔ ነገር ሰርታ ታሳየም እንዴ ኢካክ ይሄ ሁሉ እኮ በሷ ብር እኮ ነው የተገዛው። ቤት እኮ የተገዛው በራሱ ብር ብቻ አይደለም። ቤት የተሰራው እውነት ቤት የቡታጀራ ተሰርቷል የሚለው ሁለቱም አንድ ላይ ነው የሰሩት። ገባሽ ወይ? በራሷ ብር ነው የተሰራው። ምንድነው የምታሽቃብጡት? ስጦታ ብሎ እሱ እኔ ፊተኛ ነኝ ብሎ ስለናገራ ነው እንዴ? አፋርታቼ ቢ ይካፍ እና አታሽቃብጡ። እሺ አታሽቃብጡ። አብሮ ነው እየሰሩ ያሉት። እየሰራችሁ ነው ይኸውላችሁ። እሷም እኮ ማለት እንትን እየተሰደበች እየተረገጠች ገባችሁ? እንሶ ሰርታ ነው ያገኘችው። መኪና ምናምን እያልሽ ምድር አዳሜ እየተቃጠልሽም ምንም አታመጭም። ቪዲዮ አይደለም የፈለግሽው ነገር አምጣችሁ ፎስቱ። ባለፈው ቤት የሰጣት ጊዜ ሰብስባችሁ አምጣችሁ መፎሰታችሁ ስልክ የሰጣትን ስጦታ ሁሉ ማለት። አሁን ደግሞ ትናንትና መኪና ተሰጣትና ሁሉ ነገር ሰብስበሽ አምጥሽ ፎስተሻል። እሷ ግን ምንድነው የምታደርገው? ሴጣን ነው ሴጣን ኤካክ ምንድነው ምንም ታድርጋ። ምን አገባችሁ እናንተ? ምን አገባችሁ? ማናችሁ እናንተ? ሲጀመር በራሷ ብር ነው የተገዛው። ስልክም ይሁን ምንም እያንዳንዱ ነገር በራሷ ብር ነው የተደረገው። ሶሪ ስለማታውቁ ነው ልንገራችሁ ብዬ ነው። ካላወቅሽ ባናትሽ ተጠቀይ። አዳሜ እየተቃጣች ማለት ነው። በራሷ ብር ነው እንደው ሁሉም ነገር የሚያደርገው። የቡታጀራ ጀግና ሲሆን የቡታጀራ ጀግና ወንድ እሱ ብቻ ነው። ሁሉም ነገር እኮ እሱ ነው የሚያደርገው። ቤት እሱ ነው የገዛው። መኪና እሱ ነው የገዛው። ለወንድሙ፣ ለአባቱ፣ ለእናቱ ምናምን። እሷ ምንድን ነው የምትሰራው? የሰራችው ብር ነው የሚገባው። ጥፍርና ጸጉር ማጃ ለጸጉር ላይ ነው የምትጨርሰው። አትበይ ብሽቅ። እንዴት ነው ሲጀመር አንድ ሴት እየሰራች ነው እሷ ምንም ወይም የኔ ስራ እያጣሰው እኮ ቤት ላይ ቁጭ ብላ የሆነ የምትበላ ነው ያስመሰላችሁ እኮ ነው። እኔ እኮ የሚገርመኝ ነገር አይ እናንተ ሰዎች ታስቁኛላችሁ። እና ደግሞ አሁን እኮ እንደ ቁም ነገር አድርጌ አንድ ነገር ልንገራችሁ። ሄሚ ሲሚ አንድ ነገር ልንገርሽ ላንቺ። አንቺ ማለት ዳይመንድ አስተዋይ አሪቆ አሳቢ ሴት ነሽ። ገባሽ? አንቺ አሁን ላይ የራስሽን ፈታ ድምቅ ሽብርቅ አድርጊው። ገባሽ አይደለ? አንቺ ጥሩ ደረጃ ደርሰሽ እኔም አድርጋለሁ ብለሽ አሳያቸው። ባታሳይም እንኳን ችግር የለብንም፣ ግን ማሳየት ግዴታ የለብሽም። አንድ ነገር ሲደረግሽ እኔ አይገባኝም አትበይ። ጥያቄው ነው የመጀመሪያ። እኔ ያልገባኝ ነኝ አይገባኝም ለኔ አትበይ። ለምንድን ነው ማይገባሽ? አሳው አይደለሽ እንዴ? ማይገባሽ ከሆነ ለምን ትሰሪያለሽ ታዲያ ስራ? አይገባኝ። አንድ ስራ የምትሰሩ ትልቅ የሆነ ነገር ለማሰራት ነው። ትልቅ የሆነ ደረጃ ለመድረስ ነው አይደለ? ስለዚህ አይገባኝም የምትይው ከሆነ መስራት የለብሽም ማለት ነው። ማሬ እንዴ አይገባኝም ይሄ ነገር እኔ አትበይ። በደንብ ነው የሚገባሽ። ረግጦ ነው የሚገባሽ። ለምን? ንግስት ነሽ፣ ጀግና ነሽ፣ ሰርተሻል፣ ተሰድበሻል። ይገባሻል ማሬ። በደንብ ነው የሚገባሽ። እኔ አሁን በራሴ መንገድ አንድ ነገር ልንገራችሁ። እኔ ለራሴ አሁን እኔ ትልቅ የሆኑ ወርቅ የሆኑ ነገሮች ይገቡኛል። እኔ እየነገርኩ ነው። እኔ ያለምን ንግስት ነኝ። ሶሪ የምር ነው። ትልቅ የሆነ ነገሮች ይገባል ለኔ ማለት ነው። ለራሴ ለምንድን ነው የማይገባኝ? እኔ ሰው አይደለሁም እንዴ? አይገባኝም በለሽ አታለቅሽ። የሚያስለቅስሽ ነገር ምንም መለስ ሰርተሽ ነው ያገኘሽው እንዴ? ምንድን ነው እንዴ? አልገባኝም። ምንድን ነው የሚያስለቅስሽ ደግሞ? ሁሉ ጊዜ አታለቅሽ እንዴ? ራስሽን ጠብቂ። ፈታ ድምቅ ሽብርቅ በይ እስቲ፣ ቅብጥብጥ በይ እስቲ በዚህ እድሜሽ ላይ እንዴ። ሁሉ ነገር እኮ ቆሞ አይጠብቅም እኮ። ጊዜም ሁሉም ነገር የሚያልፍ ነው። ገባሽ? የሚያልቅ ነው ሲጀመር። ምንም ነገር ቆሞ አይጠብቅም። ለማንኛውም ይመቻችሁ። ወዳችኋለሁ። መልካም ቀን ይሁንላችሁ። ይሄንን ቪዲዮ ሼር አድርጉ። እያንዳንድሽ የምትቃጣይ ከሆነ ተቃጣይና ተገልበጪ ነው የምልሽ። አይዋ